ኒው ሂማኒቴሪያን ከ10 ዓመታት ገደማ በፊት የኢህአዴግ መንግስትን ለመገልበጥ በቄሮ ንቅናቄ ውስጥ የነበሩ ስራ አጥነትና ነጻነት ይረጋግጣል ብሎ ተስፋ ሰንቀው የነበሩ ዛሬ ላይ ግን ወደ ሳውዲ አረቢያ መሄድ ወይም ሞት ያሉ ወጣቶችን በተመለከተም እጅግ አስደንጋጭ አተታን አሰራጭቷል። እዚህ ኢትዮጵያ ከመኖር በገዳይ መስመር ተጉዞ ሳውዲ መግባት አሊያም መሞት ይሻላል ብለው 10 ሺዎች ከኦሮሚያ እንደ ኢትዮጵያ ደግሞ 100 ሺዎች በየዓመቱ መሰደዳቸውን ገፍቶበታል። ሀተታውን ለእናንተ በሚመች መልኩ ወደ አማርኛ መልሰን አሰናድተናል። አብረን እንቆይ። በ2006 ዓመተ ምህረት በአይነቱ አዲስ ጉልበታም ስርዓት አልበኝነት በኦሮሚያ ተቀሰቀሰ። ይህ ጉልበታም ንቅናቄ የኢህአዴግ መንግስት እንዲለወጥ የሚጠይቅ የተቃውሞ እንቅስቃሴ ነበር። ተቃዋሚዎቹ ራሳቸውን ቄሮ ብለው ይጠራሉ። በኦሮምኛ ቋንቋ ያላገባ ወጣት ማለት ነው። ለውጥ ጠያቂ ወጣት። የቄሮ ንቅናቄ በቁጣ የታጀበ ነው። መሬት አልባልነትና ስራ አጥነት የወለደው ቁጣ ነው። ይህ ቁጣ ወለድ የቄሮ ተቃውሞ ፖለቲካሊ ቃኑ ላይ ቢያነጣጥርም ዋነኛ ኢላማው ግን ከ1983 ዓመተ ምህረት አንስቶ በብረት መዳፍ ሀገሪቱን ሲመራ በቆየው ኢህአዴግ ላይ ነበር። በ2006 ዓመተ ምህረት የተቀሰቀሰው ቁጣማ ንቅናቄ ፖለቲካዊ ርዕደ መሬት አስከተለ። ከብርቱ ተቃውሞ በኋላ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣን እንዲለቁ አስገደደ። እርሳቸውን በመተካት የቄሮ ወጣቶች ተቃውሞ ከቀሰቀሱበት ኦሮሚያ ምድር የተወለዱት አብይ አህመድ ስልጣን ተቆናጠጡ። ፖለቲካዊ ነጻነትና ኢኮኖሚያዊ ብልጽግና እንደሚረጋገጥ ቃል ገቡ። አብይ ቃል ከገቡ 7 ዓመታት በኋላ ወደፊታችን ብሩ ነው ብሎ ተስፋ የሰነቁ ቄሮች ተስፋቸው ተነነ። የእርሻ መሬት ጦትና ስራ ፈትነት ተባብሶ ቀጠለ። በአናቱ ደግሞ ደም አፋሳሹ የሰሜን ኢትዮጵያው ጦርነት ተጨመረበት። የኑሮ ውድነቱንም ሰማይ ጠቀስ አደረገው። ይህ በእንዲህ እንዳለ በ2011 ዓመተ ምህረት በዚያው በኦሮሚያ የኦሮሞ ነጻነት ሰራዊት የአብይን መንግስት ለማስወገድ የትጥቅ ትግል ጀመረ። እያለ የሚቀጥለው ጽሑፉ መንግስትና የኦሮሞ ነጻነት ሰራዊት አንዳቸው ሌላኛቸውን በሰብአዊ መብቶች ጥሰቶች ይወነጅላሉ ሲል ያትታል። ይህን መንደርደሪያ ለመጣጥፉ መግቢያ የሆነው ዘንድ አስቀድሞ ያስቀመጠው ድረገጹ ምሁራንና ሌሎች የህብረተሰብ ክፍሎችን ወደ አነጋገረበት ክፍል ይሸጋገራል። ተርጄ ጼቦ በፍሎሪዳ ዩኒቨርሲቲ የሚያስተምሩና በኦሮሞ ጉዳዮች ባለሙያ ናቸው። በትንንሽ ከተሞች ስራ የለም፣ ሙስና ሙሉ በሙሉ ከቁጥጥር ውጪ ሆኗል፣ በኦሮሚያ ያሉ እስር ቤቶች በሰዎች ተሞልተዋል ሲሉ ለሀተታው ምንጭ ነግረውታል። የመንግስት ሚሊሻዎች ገንዘብ ለማግኘት ሲሉ ግለሰቦችን የኦሮሞ ነጻነት ሰራዊት አባል በሚሊዮን ይችላሉ፣ ለሚሊሻዎች ካልከፈል ከእስር ቤት መውጣት አይታሰብም የሚሉት ፕሮፌሰሩ ተስፋ ቢስነት በክልሉ አይሏል ባይ ናቸው። ከ10 ዓመታት በፊት የቄሮ እንቅስቃሴን የወለደው ቁጣ ተስፋ መቁረጥ ተጋርጦበታል። ለበርካታ ግራ ለገባቸው የሰነቁት ተስፋ እንደጉም ለተነነባቸው የኦሮሞ ወጣቶች ተቃውሞም ሆነ ለውጥ መጠየቁ እምብዛም ፋይዳ እንደሌለው አምነው የተቀበሉ መስለዋል። በሺዎች የሚቆጠሩት ከዚህ ቀውስ ብቸኛ መውጫ መንገድ ስደት ሆኗል። በኦሮሚያ ክልል አርሲ ዞን ኮፈሌ የዚህ መመለከቶች በምልአት ይታያሉ። ለመቁጠር የሚያታክቱ ወጣቶች በጎዳናዎች ላይ ያለ ስራ ተቀምጠዋል። ይህ የክልሉን ስራ አጥነት ለማሳየት ያው ማስረጃ ነው ሲል መጣጥፉ ይበየናል። ቡሽራ ኢብራሂም በኮፈሌ በአሾካ ከተማ የቄሮ ተወካይ ነው። ኩዮቹ ያሉበት ሁኔታ ሲያስረዳ ወጣቶች እዚህ ሆነው ህይወታቸውን ለማስቀጠል ፈተና ነው፣ ቤተሰቦቻችንም ችግር ውስጥ ናቸው ይላል። ወጣቶቹ ከሀገር ውጭ ተሰዶ ህይወት ለመለወጥ ከመታገል ውጪ እዚህ ምንም ተስፋ እንደሌላቸው የሚሰማቸው ሲልም አስረድቷል። አብዛኞቹ የኦሮሞ ወጣቶች ለስደት የሚመርጡት የምስራቁ መስመር ተብሎ የሚጠራውን የደም ባህረ ሰላጤን አሊያም ቀይ ባህርን አቋርጠው የመን ከዚያም ሳውዲ አረቢያ የሚያስገባውን ነው። በፊት ይህን መስመር የሚጠቀሙት ወጣት ወንዶች ቢሆኑም አሁን ግን የሴቶቹም ቁጥር አሻቅቧል። መስመሩ እጅግ አደገኛና በገዳይነቱ የሚታወቅ ነው። ባለፈው ዓመት 558 ሞት ሲመዘገብ አብዛኛው መንስኤ ደግሞ የጀልባ መስጠም ነው። እንደ አውሮፓውያን አቆጣጠር በ2024 ከመጫን አቅማቸው በላይ የተጨናነቁ ጀልባዎች ቢያንስ 6 ጊዜ ተገልብጠዋል። በእርግጥ ህገወጥ የሰዎች አዘዋዋሪዎችም ጀልባዎች ሲጨናነቁ ሰዎችን ወደ ባህር እንደሚወረውሩ ይታወቃል። ለተባበሩት መንግስታት የፍልሰተኞች ድርጅት ሪፖርት ከሆነ በ2023 96670 ፍልሰተኞች ከአፍሪካ ቀንድ ተነስተው ወደ የመን ተሻግረዋል። ከዚህ ውስጥ 95%ዎቹ ኢትዮጵያውያን ናቸው። ባለፈው የአውሮፓውያን 2024 ዓመት የተመዘገበው ግን የቀዳሚውን ዓመት ክብረ ወሰን ሁሉ የሰበረ ነው። 184701 ኢትዮጵያውያን የምስራቁን መስመር ተጠቅመው ከኢትዮጵያ ወጥተዋል። ከዚህ ከምስራቁ መስመር ጋር ታክሎ በድምሩ በ2024 234015 ሰዎች ኢትዮጵያውያን
ኢትዮጵያውያን ሀገራቸውን ጥለው ተሰደዋል። ለኢትዮጵያን አቆጣጠር በ2023 3/4 የሚሆኑት ፍልሰተኞች የመን የደረሱት በጅቡቲ በኩል አድርገው ነበር። በአመቱ መጨረሻ በጅቡቲና የመን የድንበርና ባህር ላይ ጠባቂዎች ማካሄድ በጀመሩት ጥብቅ ቁጥጥር የተነሳ ተሳዳጅ ኢትዮጵያውያን መስመር ቀይረዋል። እሷም የሶማሊያ ፑንትላንድ ክልል የባሶሳ ወደብ ናት። የተባበሩት መንግስታት የፍልሰተኞች ድርጅት አሃዞች መሬት ላይ ካለው እውነት ጥቂቶችን ብቻ እንደሚያሳይ የሚገልጸው ድረገጹ አማራና ትግሬዎችም ከሚሰደዱ ኢትዮጵያውያን መካከል መሆናቸውን ይጠቅሳል። ነገር ግን በቦሳሶ መስመር በኩል በሚደረገው ጉዞ አብዛኛውን ቁጥር የሚይዙት ኦሮሞዎች ናቸው ይላል። ለኒው ሂማኒቴሪያን አስተያየታቸውን የሰጡ ነገር ግን ስማቸው ያልተጠቀሰ አንድ የኮፈሌ አስተዳደር ባለስልጣን እርሳቸው ካሉበት አካባቢ ብቻ እንኳን ቢያንስ 10,000 ሰዎች በየአመቱ ይሰደዳሉ። አብዛኞቹ ወጣቶች ኦሮሚያን ጥለው ወደ ሳውዲ እንዲሰደዱ በመገፋፋት ረገድ የህይወት መመሰቃቀል ብቻ ሳይሆን ደላሎችም አላቸው። የኮፈሌው ባለስልጣን እንደሚናገሩት ወጣቶች ከሳውዲ አረቢያ ተመልሰው ቤትና መኪና የገዙትን ይመለከታሉ። እቅዳቸው እነርሱም መሆን ነው። የ11 ልጆች አባት የሆኑት አዛውንቱ ነገሱ ታብሴ ይህን የባለስልጣኑን መልከታም ጠንቅቀው ያውቁታል፣ ይጋሩታልም። ለኢትዮጵያን አቆጣጠር በ2023 በአንደኛው ቀን 17 ዓመት ወንድ ልጃቸው አብዱል ፋታህ ይጠፋል። አዛውንቱ አባት ብዙ ጊዜ በታዳጊ ልጃቸው ፊት ድካም ይመለከቱ ነበር። እዚህ ምንም አይነት በጎ ወደፊት እንደማይታየው ያስታውሳሉ። ነገሱ ሩብ ሄክታር መሬት ብቻ ያላቸው ሲሆን ለአብራ ክፋዮቻቸው ለማውረስ ይቸግራቸዋል። ልጆቻቸውም ትዳር መመስረትም ሆነ መውለድ መክበድ ምጥ ይሆንባቸዋል። አባት በትካዜ ቀጥለዋል። የምሰጠው ምንም መሬት የለኝም። አንዳንድ ጊዜ አብዱል ፋታህ ይህ ህይወት ጥሩ አይደለም፣ ምናልባት ሌላ ቦታ መሄድ ይኖርብኛል በማለት ሲናገር እንደነበር ያስታውሳሉ። ይህ በእንዲህ እንዳለ አብዱል ፋታህ ሲጠፋ ታዲያ ቤተሰቡ ይደነግጣል። ምን እንደተፈጠረ አያውቅም። የት እንደሄደ መረጃ የላቸውም። በፍርሃት ተውጦ ቤት ተቀምጦ ማልቀስ ብቻ ሆነ። ለአንድ ሳምንት ገደማ ምንም ያልሰሙት ቤተሰቦች በድንገት አብዱል ፋታህ ስልክ ይደውላል። ስልክ የደወለው በሶማሊላንድና ፑንትላንድ መካከል ከምትገኘው ከላሳኖድ ነበር። አብዱል ፋታህ አንድ ሳምንት ጉዞውን እንዲህ ይተርካል። ደላላ ያገኘናል። ሐረር ድረስ ሂጄ ካገኘዋቸው በነጻ ሳውዲ እንደሚወስዱኝ ያግባቡኛል። ቃላቸውን አምኖ ወደ ምስራቅ ኢትዮጵያ ሐረር ያቀናል። በኋላም ላሳኖድ ይደርሳል። እሱንና ሌሎች ፍልሰተኞችን መጀመሪያ አካባቢ በአግባቡ ነበር የተንከባከቧቸው። ግን ሶማሊላንድን ከረገጡ በኋላ ደላሎቹ ባህሪያቸው ተቀየረ። ላሳኖድ ሲደርሱ ደግሞ ድብደባ ጠበቃቸው። ቤተሰቦቻቸው ጋር ደውለው ገንዘብ እንዲያስልኩ ነገሯቸው። አብዱል ፋታም ቤተሰቦቹ ጋር እንዲደውል የተደረገው ገንዘብ እንዲያስልክ ነበር። 30,000 ብር ካላስላክ እንገድልሃለን ብለውኛል ሲልም ለአባቱ ነገራቸው። ቤተሰቦቹ የተጠየቁትን ገንዘብ በደላሎች የባንክ አካውንት አስገቡ። አባት ግን ልጃቸው እንዲመለስ ጠየቁት። እባክህ ልጄ ተመለስ፣ ያለኝን በሙሉ አካፍልሃለሁ ሲሉ ተማጸኑ። አብዱል ፋታህ ግን ፍቃደኛ አልሆነም። ሰርቶ ህይወቱን መለወጥ እንደሚፈልግ ተናግሮ እንደማይመጣ እንቅጩን ተናገረ። የድረገጹ አተታ ሲቀጥል ሌላ ታሪክ ያስቀምጣል። ከቀዳሚ ባለ ታሪክ ቤት መንገድ ተሻግሮ ቦናሲ የተባሉ እናት ሙሳና ራማቶ የተባሉት ሁለት ልጆቻቸው ባለፈው ዓመት በአንድ ወር ልዩነት ውስጥ በተመሳሳይ ምክንያት ሀገር ጥለው ወደ ሳውዲ ተሰደዋል። ሳይሰደድ የቀረው ሌላኛው ወንድማቸው ሲያስረዳ የ18 ዓመቱ ሙሳ መጀመሪያ ይሰደዳል። አንድ ደላላ ከወንድሙ ሙሳ ጋር ግንኙነት ይፈጥራል። ወደ አዳማ ከመጣ አዲስ ልብስና የእጅ ስልክ እንደሚገዛለት ወደ ሳውዲም እንደሚወስደው ቃል ይገባለታል። ከዚያም ሙሳ እንደ አብዱል ፋታህ ከቀዩ ይሰወራል። ለበርካታ ሳምንታት ከቦሳሶ ስልክ እስኪደውል ድረስ የት እንዳለ አይታወቅም ነበር። ልክ እንደ ቀዳሚ ባለ ታሪክ ሁሉ 40,000 ብር ካላስላከ እንደሚገድሉት ደላሎች እንዳስጠነቀቁት ለቤተሰቡ ይናገራል። ቤተሰቦችም የተጠየቁትን በመክፈላቸው ወደ የመን ተሻግሮ በኋላም ሳውዲ ገብቷል። በቴምር እርሻ ላይ የጉልበት ስራ እየሰራ ነው። ምንም እንኳን ለቤተሰቦቹ ገንዘብ ልኮ ባያውቅም በህይወት በመኖሩ ግን ደስተኞች ናቸው። ሙሳ ስልክ በደወለ ጊዜ እባካችሁ አትከተሉኝ ሲል ተማጽኖ ነበር። በደላሎች እጅ የደረሰበት ድብደባ፣ ሌሎች ፍልሰተኞች ግድያና ረሃብ እጅግ የከፋ መሆኑን አስረድቶ ነበር። ግን አንድ ወር ባነሰ ጊዜ ውስጥ የ20 ዓመቱ ራማቶ የወንድሙን አትከተሉኝ ጥሪ ችላ ብሎ ተሰደደ። እሱም እንደ ወንድሙ ከቦሳሶ ሆኖ ስልክ ደወለ፣ ብርም አስላከ። ነገር ግን ከዚያ በኋላ የት እንዳለ አልታወቀም። እናት ቦናሲ እንባ በፊታቸው እየተንቆረቆረ በጣም ተጨንቀናል ይላሉ። በአብዛኛው ኦሮሚያ አካባቢ ያሉ ወጣቶች ሳውዲ መግባትን ምርጫ የሌለው የከፋ አማራጭ አድርገውታል። የኮፈሌው ባለስልጣን እንደውም አንድ መፈክር እየተቀነቀነ ነው ይላሉ፣ ወደ ሳውዲ አረቢያ ይሄዳሉ ወይም ሞቴን እመርጣለሁ የሚል። ወደ ሸገር ታይምስ ተከታታዮች የኒው ሂማኒቴሪያን ሀተታን ወደ አማርኛ መልሰን ያሰናዳንላችሁ ጥንቅር በዚሁ ተቋጭቷል። ስትከታተላችሁን አመሰገንን። ጤና ይስጥልን።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።